ምንድነው? አንያ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ አውጡለት አንዴ። አንያ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ አውጣው። አንያ ተሰሎንቄ ምዕራፍ 2 ቁጥር 6 ረመዳንን በትልቁ አድርጉት። ክርስቶስም ሐዋርያትን እንደመሆናችን ለከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ከሌሎችም ክብር ከሰው አንፈልግም አለ። የክርስቶስ ሐዋርያት እንደመሆናችን አለ። ስለዚህ በኤፌሶን ሐዋርያት ነን ብሎ ያለው ማን ነው? ጳውሎስ ነው። ከጳውሎስ ውጪ ሐዋርያት ነን ያለ አለ? እኔ አላየሁም እስካሁን። የለም። በቃ 12 ሐዋርያት ኢየሱስ የሾማቸው ናቸው። ስለዚህ ራዕይ ዮሐንስ 2 እንትን ላይ 2 ላይ ስታነበው ሐዋርያት ሳይሆኑ ሐዋርያት ነን የሚሉ አለ። ኤፌሶን ውስጥ ሐዋርያት ሳይሆኑ ሐዋርያት ነን ያሉት ጳውሎስ ነው ያለው። ከጳውሎስ ውጪ ሐዋርያ ነኝ ብሎ ክሌም ያደረገ የለም። ስለዚህ እኔ የለሁበትም አታያይዘኝ። እነ ዱከም ታች አሉ እነ ማሂ ምናምን ስላሉ እኔ ያው እንደዛ ትበለኝ። እሱን ጨርሰው አንተ እንደ ፍጥምጥም እያየ ገባበት። ጳውሎስ እነ ማሂ እነ ዱከም ጨጓራ፣ ስኳር፣ ደም ብዛት ምናምን ያለባቸው ሰዎች ናቸው። ኦኬ እሺ፣ አመሰግናለሁ። እሺ ምንም አይደል። እዚህ ላይ ግን ሶስት ገባ አንድ ጥያቄ ነበረኝ። ሐዋርያ ሥራ ላይ ምዕራፍ 9 ላይ እና ምዕራፍ 22 እንዲሁም ምዕራፍ 26 ላይ አንድ አውድ ሆኖ የተለያየ ሐሳብ እናገኝበታለን። ለምሳሌ ምዕራፍ 9 ላይ ብርሃንና ድምጽ የሚለው ነው። ብርሃንና ድምጽ የዲ ሰዎች አረዳዶች ጫጫታ ይሰማል። እኔ ጋር ጫጫታ ይሰማል። ድምጽ ይሰማል። እንደዛ ማለት ነው። ከእርሱ ጋር በመንገድ የሚሄዱ ሰዎች ምን እየሰሙ ነበር ይላል? ድምጽ ይሰሙ ነበራል። ድምጽ ይሰማቸዋል። ድምጽ ይሰማሉ፣ ግን የድምጹን መልእክት ምን እንደሆነ እያወቁት አይደለም። አዎ፣ ግን ሳያዩ ይላል። ማንንም ሳያዩ ይላል። ስለ ሰው ነው የሚያወራው። ማንንም ሳያዩ ግን ድምጽ ይሰሙ ነበር ነው የሚለው። አይጋጭም። እሺ ቀጥል። ቀጣዩ እንደማውጣው ሐዋርያ ሥራ 22 ላይ ያለውን እኔ የሚጋጭ ነገር ካለ ይጋጫል ነው። የማይጋጭ ነገር ከሆነ 22 ላይ አውጣው። አይጋጭም። እነማይም በዚህ ላግዛቸው እንጂ እነሱማ አይመልሱትም። እዚህ ጋር ደግሞ ምንድነው የሚለው? ስታነበው ምን ይላል? ከእርሱ ጋር የነበሩት ብርሃኑን አይተው ማንንም አላዩም የሚለው ስለ ሰው ነው። ድምጽ ማለት ዝም ብሎ ድምጽ ነው፣ ቮይስ ነገር ይሰማሉ። ግን የሰውን ድምጽ ማለት ደግሞ የሰውን መልእክቱ ነው። ድምጽ ነገር አልሰሙም ነው የሚለው። እዚህ ጋር ደግሞ የሰውን ድምጽ ደግሞ ሰምተዋል ማለት ድምጽ ነው። ቅድም ያላዩት ምንድነው? ማንንም አላዩም ሲል ማንነት ነው፣ ሰውን ያላዩት እንጂ ብርሃንማ አይተዋል። ይኸው ብርሃን አዩ ይላል። ብርሃን ማየትና ሰውን ማየት ይለያያል። ግልጽ ነው። ስለዚህ ግጭት የለውም ለማለት ፈልጌ ነው። እና ኡስታዝ እዚህ ጋር ጋጫ ብላችሁ እንትን አትበሉ። በምድር ላይ ወድቀን ሳለ የሚለው ማለት ነው። ምዕራፍ 9 ላይም የሚያወራው አንድ አይነት ነው። አንድ ዋን ፐርሰናሊ ነው የሚያሳየው። ግን ምዕራፍ 26 ላይ ደግሞ በምድር ላይ ወድቀን ሳለ ብሎ ነው የሚያወራው። ሁላችንም በምድር ላይ ወድቀን ሳለን ምዕራፍ 9 እና ምዕራፍ 22 ላይ ያ ማለት ራሱን አሁን እንደዛው ነው የሚለው። በምድር ላይ ወድቀን ሳለ ሳውል ያ እንደና ይለስላስ ይሆናል። አዚም ይሆናል። እኔ ምን አውቃለሁ? የምታፋጠጠኝ
ራይተስ አረዳል ልዩ ኡስታዝ አይሆናል። እኔ ይሄን አላውቅም። ለምሳሌ ይሄን አላውቅም። እንትን የምትለው እኔ አላውቅም። አዲስ ነው ለኔ የሚሆነብኝ። ማየት መልሻለሽ ካልገባ ምናልባት ጥያቄያችሁ በጣም አንተና ጀማል ትንሽ ከበድ ያለ ነው። ጥያቄ የምትጠይቁኝ እንደዚህ የሚያፋጥጥ ጥያቄ ግን ባጠይቁኝ ጥሩ ነበር። ለመትረፍ እስቲ እሞክራለሁ። እሺ ሌላ ጨምርሽ። ቸርነት ይግባ። እስቲ ቸርነትን አስገቡልኝ። ቸርነት ይግባ። ክርስቲያኖች ይግቡና ትንሽ እንትን ልበል። ኢንሻአላህ ተቀጥላላችሁ። ቸርነት ና እስቲ ስበከን። ቦታ ከሌለ እንልቀቅ እንዴ ኡስታዚ? እኛ እንልቀቅና አስገቡ። እኛ አለን ከታች ኢንሻአላህ። ጀማልን ለምንድን ነው ያወረዳችሁት? አይ ጀማልን ለምን አወረዳችሁት? ቦታ አለ። ጀማልን መልሱት። ቸርነት ግባ። እየጠበቅን ነው። አንዳንድ አሳዩን ክርስቲያኖች ካላችሁ። አይ ቲንክ እንውጣ መሰለኝ፣ ደካክሟቸዋል። እሺ ቀጥል። ረመዳን ካልሆነ ቸርነት ገብቷል። ልቀጥል ኡስታዝ? ኦኬ ቸርነት እንዴት ነህ? አለ ወይ? እንዴት ናቸው? ቸርነት አለ። ሰላም ነው? እንዴት ነህ ቸርነት? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ሰላም ነው። ታች እኮ ኢየሱስ ያድናል ብለህ ስትሰብከን በጣም ደስ አለንና ለዛ ነው ያስገባን ማለት ነው። ራሱ ማለት ነው ኢየሱስ መድኃኒት ነው ብለህ ታምናለህ? አዎ መጽሐፍ ይላል። ከምንድን ነው የሚያድነው? እስቲ በሽታውን ነገር የመጀመሪያ ምን ታመህ ነበረ? ለምሳሌ እኔ አሁን ምን ታምም ያለው መድኃኒት የሚሆን ለኔ በሽታዬን ንገረኝ። አሁን ለምሳሌ ያው መጽሐፍ ቅዱስ እንደሚለው ሰው ሁሉ ኃጢአትን ሰርቷል ይላል። ስለዚህ ሰው ኢየሱስ ክርስቶስን ካላመነ ከዘላለም ጥፋት መዳን አይችልም ብለን እናምናለን። እኮ ማለት ምንድነው ማለት ሰው ሁሉ ኃጢአትን ሊሰራ ይችላል። አያዳም ኃጢአት መጥቶ ነው በሰው ልጆች ላይ የውርስ ኃጢአት ምናምን? አዎ ሰው ሁሉ ኃጢአተኛ ነው ይላል እኮ። የወረሰው ከየት ነው ኃጢአቱን የወረሰው? ወርሶ ነው ወይስ ምንድነው? ዝም ብሎ ራሱ ሲሰራ ነው? አይ ወርሶ ምን እንዴትም ይሁን ያው ሰው ሁሉ ኃጢአተኛ ነው። ከዚህ ኃጢአት የሚወጣው በክርስቶስ ሲያምን ብቻ ነው። ገባኝ። እንዴት ኃጢአተኛ ሊሆን ይችላል? ሰው ሁሉ ሰው ኃጢአትን የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአት ሲሰራ ነው ኃጢአተኛ የሚሆነው ሰው? ኦኬ አይ እኔ የሚመልሰው ያው በራሴ እምነት ነው። ያው ሰው ሁሉ ኃጢአተኛ ነው ብለን እናምናለን። ከዚህ ሁሉ ከኃጢአት ሁሉ ሊያድነን ኃጢአተኛ የሆነው እኮ ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአት ሲሰራ ነው ኃጢአተኛ የሚሆነው? ያው ሰው ሁሉ ኃጢአተኛ ነው እኮ። ኃጢአተኛ ስለሆነ ነው ኃጢአት የሚሰራው? አዎ ያው ኃጢአተኛ ስለሆነ ነው ኃጢአት የሚሰራው እኮ ኃጢአተኛ። ስለዚህ ኃጢአተኛ ስለሆነ ኃጢአት የሚሰራ ከሆነ ኃጢአተኛ ሊሆን እንዴት ቻለ ሰው? አይ ወደቀ። መጀመሪያ ያው እግዚአብሔር የሰጠውን ትእዛዝ እግዚአብሔር አታደርግ ያለውን ነገር አድርጎ ወደቀ። የመጀመሪያው ሰው ማለት ነው። ስለዚህ ያለ ምርጫው ነው ሰው ኃጢአት የሚሰራው። ኃጢአተኛ ስለሆነ ኃጢአተኛ ሆኖ ከተፈጠረ
ኃጢአት የሚሰራው ኃጢአተኛ ስለሆነ ኃጢአት ላለመስራት አይችልም ማለት ነው። አንድ ሰው ኃጢአት የሚሰራው አይ አጣቱ ላይ ብቻ አትተኩር። ያው እኔ ኢየሱስ ያድናል ነው ያልኩት እንጂ በጣቱ ብቻ ላይ አትተኩር እኮ ከምን ማለት ሳይገባኝ እንደዚህ አሁን ደም ብዛት አለብህ የስኳር መድኃኒት አንተ ይዘልኝ ብትመጣ መጀመሪያ ስኳር እንዳለብኝና እንደሌለብኝ መመርመር የለብኝም እንዴ? ዝም ብዬ ነው የምወጣው? አይ አጣተኛ ነው አልኩ እኮ። ያው መጀመሪያ መድኃኒት ስትሰጠኝ መጀመሪያ መታመሜ ማወቅ አለብኝ። ሳያመኝ ምን ሳይለኝ ዝም ብለህ መድኃኒት ውሰድ ተጋተው እንዴት ትለኛለህ? የደም ብዛት፣ የስኳር፣ የምናምን፣ የጨጓራ፣ የኩላሊት እያልክ መድኃኒት ብትሰጠኝ ለእኔ ምን ያደርግልኛል? ራሱ ካልታመምኩኝ ማለት መጀመሪያ መታመሜ ንገረኝ። ስለዚህ እኔ ኃጢአትን የምሰራው ኃጢአተኛ ስለሆንኩኝ ነው ወይስ ኃጢአት ሲሰራ ነው ኃጢአተኛ መሆኑ? ሰው ሁሉ ኃጢአትን ሰርቷል አይልም መጽሐፍ ነው። ገባኝ። ኃጢአትን ሰርቷል ነው የሚለው ወርሷል አይልም። ሲሰራ ይሰራል ሰው ኃጢአትን። አንተ ትሰራለህ እንጂ አትወርስም። ራሱ ግን ከአዳም የተነሳ ከሆነ ኃጢአተኛ ስለሆንኩኝ ኃጢአት የምሰራው ውርስ አለብኝ ማለት ነው። የውርስ ኃጢአት አለብኝ ጄኔቲካሊ ማለት ነው። ጄኔቲካሊ አለብህ ካልከኝ ክርስቶስ ኢየሱስ ለእኔ ኃጢአት ሞተ የሚለው ነገር ልቀበል ነው። አሁን የምትፈልገው ነገር ምንድን ነው? ጄኔቲካሊ ወይም ኦሪጂናል ሲን የሚባለው ነገር የውርስ ኃጢአት የሚባል ነገር በደም ውስጥ እየተላለፈ የሚመጣ ነገር አለ በአዳም የተነሳ ያው ሰው ያው ኃጢአተኛ ከአዳም የተነሳ ሰው አማርኛ ይገባል አይደለም? ግልጽ ነው። ኦኬ እንደዚህ ከሆነ ጥሩ። ስለዚህ እሺ ኡስታዝ ሰው ሁሉ ኃጢአትን ሰርቷል የሚለው እንዴት ነው የሚወስዱት? ሰው እኮ ሰርቷል ነው የሚለው ወርሷል አይልም እኮ። ስለዚህ ይሰራል። አንድ ሰው ኃጢአትን ይሰራል። ገባኝ። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ጎሎታል ይላል። ሁሉ የሚለው ነገር አንጻራዊ ነው። ሃይፐርቦሊክ ስቴትመንት ነው። ራሱ ግነታዊ አነጋገር ነው። እዛው ሮሜ 3:2 ላይ ሲናገር ምንድነው ይላል? አይሁዳውያን እና የግሪክ ሰዎች ሁሉም ከኃጢአት በታች ዘግተናቸው ከሕግ በታች ዘግተናቸዋልና ይላል። ሁሉ ኃጢአትን ሰርተዋል በሚለው ላይ ሁሉ በሚለው ላይ ምን ይካተታሉ? አንጻራዊ ነው ወይስ ፍጹማዊ ነው ሁሉ የሚለው ቃል የመጣው? ለምሳሌ ሁሉ ሲል ኃጢአትን ሰርተዋል፣ መላእክትም ኃጢአት ሰርተዋል፣ እንስሳትም ኃጢአት ሰርተዋል፣ እጽዋትም ኃጢአት ሰርተዋል፣ ኢየሱስም ኃጢአትም ሰርተዋል ነው ወይስ ኤክሰፕሽናል ነው ሁሉ ሲል? ሁሉ ሲል ያው ሰውን ነው ያው አንጻራዊ ነው መጽሐፍ እኮ ሁሉ ሲል ማርያምን ያካትታል። ማርያምን ያካትታል ሁሉ ኃጢአትን ሰርተዋል ሲል ሰው ነችና ማርያም የሰራችው እኛ እናምናለን እንደዛ መጽሐፉ። ኦኬ ምን ሰርታለች ኃጢአት? የትኛውን ኃጢአት ነው የሰራችው? ማርያም የሰራችውን ኃጢአት እስቲ ከመጽሐፍ ቅዱስ ንገረኝ። ሰው ስለሆነች ያው ኃጢአት መቼም ሰው ፐርፌክት አይሆንምና ለዛም ነው ኢየሱስ ክርስቶስ የመጣ። ስለዚህ ኢየሱስም ኃጢአት ሰርቷል ማለት ነው ሰው ስለሆነ። መጽሐፍ የለም ይላል አይልም እኮ ሁሉ ኃጢአትን ሰርቷል ሲል ሁሉ በሚለው ሰው ሁሉን የሚያካትት ከሆነ ኢየሱስ ሰው ነውና ኢየሱስ ክርስቶስም ይካተታል ወይ ሁሉ በሚለው ውስጥ? ቆይ እኔን አያመታቱምና መጽሐፍ ቅዱስ ኢየሱስ ክርስቶስ ከኃጢአት በቀር አይልም፣ እኛን ይመስላል አይልም። ምኑ ከኃጢአት በቀር የሚለው ማን ነው? ባይው እሱ ነው ያለው። ማን ነው እንደዛ ብሎ የነገረን? ማን ነው? ዕብራውያን ላይ አይልም። ባዩ ማን ነው እኮ? ባዩ ማን ነው የነገረን? እንደዛ ብሎ የነገረን ማን ነው? ማንም ይበል ያው መጽሐፉ እኛ መጽሐፍ ነው ብለን እንቀበላለን። ማን የነገረን ነው እኮ የሚለው ከኃጢአት በቀር በነገር ሁሉ ተፈተነ ሲል ምንድን ነው ማለት? ከኃጢአት በስተቀር ሰው ያደረገውን ነገር አድርጓል ኢየሱስ? ከኃጢአት በቀር ሐላል የሆነውን ነገር አድርጓል? ኢየሱስም ኃጢአት ሰርቷል ስላሉ ነው። ኢየሱስ ሁሉ ነገር እንደ ሰው ሁሉ ነገር አድርጓል። ገባኝ። ከኃጢአት በስተቀር ሁሉ ነገር ኢየሱስ አድርጓል። ሁሉም ነገር ያው እንደኛ ያው ፍጹም ሰው ነው፣ እንደኔም ፍጹም ሰው ነው። ፍጹም አምላክ ኢየሱስ ለምሳሌ ሐላል የሆነው ነገር እኮ ከኃጢአት በስተቀር ሁሉ ነገር ካደረገ ኢየሱስ አግብቷል። ለምሳሌ ማግባት ለምን ነው ኡስታዝ ማሆነ አርጊሜንት ነው የሚያነሱት እኮ ስነኮ በደኮ አንጻራዊ ነው የሚነገረው ነገር። ስለዚህ ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርቷል የአምላክ ክብር ጎሎታል ሲል ሰርቷል ነው የሚለው፣ ወርሷል አይልም። ሰው ኃጢአትን የሚሰራው ኃጢአተኛ ስለሆነ ነው ወይስ ኃጢአተኛ ስለሆነ ነው ኃጢአት የሚሰራው ወይስ ኃጢአት ሲሰራ ነው ኃጢአተኛ የሚሆነው?
አልመለስክልኝም። ችግር የለም እርሶ በፈለጉት ያዙና ሰው ኃጢአተኛ ነው በሚለው ያዙልኝ። ስለዚህ የኢየሱስ በቃ ሽንቶ በቃ በአዳም የመጣ ምንም ኃጢአት የለብኝም በሽታ እንደሌለብኝ አወኩኝ። ኢየሱስ ለአንተ መድኃኒት የሆነልህ ከምንድን ነው ያዳነ? ኢየሱስ ለአንተ ከዘላለም ጥፋት አድኖኛል እኮ። ዘላለም ጥፋት መቼ ነው? የፍርድ ቀን ነው ወይስ አሁን አለ? የዘላለም ጥፋት የሚባለው ነገር የዘላለም ጥፋት ማለት ገሃነም ነው አይደል? ወደፊት ነው የሚመጣው። አይ አሁንም ብዬ አምናለሁ። ኢየሱስ ክርስቶስን ያላመነ ሰው አሁን ራሱ ለማ ገሃነም በሲኦል እንዳለ ያምናል። ገሃነም አሁን የፍርድ ቀን አይደል? የገነትና ገሃነም የሚወሰነው የዘላለም ሕይወትና የዘላለም ሞት በፍርድ ቀን አይደል እንደሚሆነው? አይደለም። አሁን ራሱ በእግዚአብሔር ቀኝ ሆኛለሁ ብዬ አምናለሁ። ነፍሴ በሱ ተሰውራለች። ስለዚህ ትወጣለህ። እንትን የለም ዋን ሴፍድ ኦል ሴፍድ ነው ያለው በእናንተ። አንድ የዳነ ሰው የዳነ ብለህ የምትለው ሰው አሁን ለምሳሌ አንተ የዘላለም ሕይወት የሚባለውና የዘላለም ሞት የሚባለው የፍርድ ቀን ካልሆነ በስተቀር አንድ ሰው ሲያምን ባመነበት ቅስፈት የዘላለም ሕይወት የሚያገኝ ከሆነ ነገ ጠዋት መካድ አይችልም በፍሪ ዊሉ። ከካዳማ ኦልሬዲ ካዳ እኮ ካዳ ያው። ስለዚህ እንደዛ ያለ ገባ ወጣ የሚባልበት ነገር አይደለም። የዘላለም ሕይወት እኮ ገሃነምም አንድ የምትገባበት አንድ የምትወጣበት ነገር አይደለም። ጀነትና ጀሃነም የፍርድ ቀን ነው ያለው። በፍርድ ቀን ነው ጀነትና ጀሃነም የሚከፈተው። ጀነትና ጀሃነም በፍርድ ቀን ከሆነ የሚከፈተው ከጀነትና ከጀሃነም ኢየሱስ ያድናል ነው ወይስ አድኖኛል ነው የምትለው? እኔ አድኖኛል ብዬ ነው። ያው በልጁ የሚያምን ሁሉ የዘላለም ሕይወት አለው ስለምን አለኝ ብዬ ነው። አልዳንክማ። ጀሃነም ገና ነው ወደፊት ነው የሚመጣው እኮ። ከጀሃነም ዳንክ የምትባለው ጀሃነም የሚባለው ስትገባ ነው፣ ወይም ደግሞ ጀሃነም የምትገባ ከሆነ ነው ራሱ። አሁን ጀሃነም እኔ አልገባም እኮ ጀሃነም ነው የሚከፈተው። ጀሃነም እንትን ጀሃነም እኔ አልገባም ላይ እኮ የለም እኮ አለ እኮ ጀሃነም አትገባም ስላመንክ አትገባም ነው የሚባለው እንጂ አልገባውም አይባልማ። ራሱ ነገ ጠዋት መካድም አለ፣ እስከ መጨረሻው መጽናት አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ምን ይላል አለ? ቸርነት። አዎ እስከ መጨረሻ የሚጸናው ይድናል። አዎ ይድናል ነው ያለው? ድኗል ነው ያለው? ይድናል እኮ ይድናል ማለት አዎ በቃ ይድናል። ከምንድን ነው የሚድነው? ያው ከምን ይድናል? ይድናል ነው የሚለው። ይድናል ነው የሚለው እንጂ ድኗል አይደለም የሚለው። እስከ መጨረሻው የሚጸና እርሱ ይድናል ሲል ከምንድን ነው የሚድነው? እስከ መጨረሻው የሚጸናው እኮ አዎ ባመንኩት ላይ አዎ መጽናት አለብኝ። አሁን ኢየሱስ ክርስቶስ አምላኬ መድኃኒቴ ነው ብዬ አምናለሁ። ከምንድን ነው የሚድነው? ከምንድን ነው የሚድነው? እስከ መጨረሻው የሚጸና ሰው ከሚመጣው ጥፋት። ስለዚህ የሚመጣው ጥፋት የሚድን ከሆነ አሁን ድኛለሁ ማለት አይችልማ። ተመልከት። ስለዚህ አንተ ድናሃል ወይስ ትድናለህ? አዎ እኔ ድኛለሁ አልኩህ እኮ ምንም አሁን ድኛለሁ። አሁን ታዲያ እስከ መጨረሻው የሚጸና ይድናል ለምን ይላል? ድናል ወይስ ትድናለህ? ኡስታዝ ቆይ ሊያስቀምጥ ችግር የለም ይገባኛል። ምን እንደጠየቁኝ ይገባኛል። አሁን ዲናል ወይ ብሎ ነው የጠየቁኝ። አዎ ድኛለሁ። አሁን ጌታ ኢየሱስ ክርስቶስ አሁን ቢመጣ ከእርሱ ጋር ያው እንደሚሆን አምናለሁ። ድናለሁ እኮ ሲመጣ እኮ የፍርድ ቀን የሚባል ነገር አለ እኮ። የፍርድ ቀን የሚባለው ነገር ነገ ነው። ተስፋ ነው አይደል እንዴ? ተስፋ ነው አይደል? እና ጀሃነም ደግሞ ዛቻ ነው። ያ በመጣም እኮ ዛቻ ነው አይደል? ያን በመጣም እኮ ድናለሁ ብያለሁ። ዛቻ አይደለም የተነገረን? ዛቻ አይደለም እኮ ዘላለማዊ ጥፋት የሚባለው ነገር ዛቻ አይደለም? አይ እኔ ድኛለሁ ለምንድን ነው እርሶ ይጠፋል ብለው? ዛቻ አይደለም ወይ? ዛቻ ነው። ዛቻ ነው እኮ አሁን እኮ ዛቻ ነው። ገሃነም አሁን ላይ ዛቻ ነው። ገነትም ተስፋ ነው። ተስፋና ዛቻ ነው። የፍርድ ቀን ነው የሚሆነው። አንተ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 እና 14 ላይ ባለው ጥቅስ መሰረት እስከ መጨረሻው ድረስ የሚጸና ይድናል ይላል። ይድናል ነው የሚለው ወይስ ድኗል ነው የሚለው? ይድናል። ስለዚህ ይድናል የሚለው ከምንድን ነው የሚድነው? እኮ እኔም አልኩህ እኮ ምንም አሁን ጥፋት ቢመጣ ከዛ ጥፋት እኔ ድናለሁ ብዬ አምናለሁ እኮ። ይድናል ማለትና ድኗል ማለት ልዩነቱ ምንድን ነው? ድኗል ማለት ምንም በመመጣው ነገር ሁሉ ድናለሁ። ስለዚህ ይድናል ማለት እናንተ ድኗል ነው የሚለው ባይብል፣ ይድናል ነው የሚለው? ሁለቱንም ያስቀምጣል። እሺ ድኗል የሚል ነገር አውጣና ሳይ
አሁን ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 ጀምሮ ልጁ ያለ ሕይወት አለ፣ የእግዚአብሔር ልጅ የሌለው ሕይወት የለውም፣ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ጽፌላችኋለሁ ይላል ሐዋርያ ዮሐንስ። ተስፋውን ነው ሕይወት የሚለው። ተስፋውን ነው ሕይወት የሚለው። ተስፋው በእጅ ስላለ ነው ሕይወት አላችሁ የሚለው ነገር። እኔ ጠየቁ ጥያቄ ከገሃነም ሰው ድኗል የሚል ትምህርት አለ ወይ በባይብል ውስጥ? ገሃነም ወደፊት ያለ ነገር ነው። ከገሃነም ደግሞ ከዳነ አርፎ ቁጭም ነው ማለት ያለበት። ኦልሬዲ ገነት ውስጥ መግባት ነው ያለበት። አሁን ገነት ውስጥ ገብታል አንተ? አዎ። ኦኬ፣ ገነት ውስጥ የገባ ሰው ከቶ አይወጣም ይላል። ከዛ ውስጥ አንተ አትወጣም? ነገ ጠዋት አሁን መካድ አይችልም አንድ ሰው? ገነት ውስጥ ገብታል አንተ? አሁን ላይ ገነት ውስጥ ነው ያለኸው አንተ? እሱን ተው ኡስታዝ፣ እሱን ቢተው ጥሩ ነው። እኔ አሁን ገነት ውስጥ ነው ያለኸው ወይ ነው? ገነት ውስጥ ነው ያለኸው ወይ? ከዳንክ ገነት ውስጥ ነው ያለኸው? አዎ ገባኝ። ግን አሁን ገነት ውስጥ ነው ያለኸው አንተ? ቸርነት አሁን ላይ አዎ አይፈረድም በኔ ላይ። አዎ ድኛለሁ በክርስቶስ ነው። አይፈረድም እኮ ማለት ሌላ ጉዳይ ነው። አሁን ገነት ውስጥ ነው ያለኸው ከረንትሊ ወይስ እኔ ቲክቶክ መንደር ውስጥ ነው ያለኸው? አሁንማ ያው እርሶ በስጋ ነው ያዩት ያሉት፣ ያው እኔ መንፈሳዊ ነው የሚሆነው። በአካል አሁን ደረጃ የት ነው ያለኸው እኮ? አሁን በአካል የት ነው ያለኸው? በስጋማ በምድር ላይ ነኝ። ኦኬ፣ አሁን ግን ቢሞት ወደ እግዚአብሔር እንደሚሄድ በአካል ውጪ ነው የምትገባው። ቆይ እሱን ስትገረፍ ታወራዋለህ። አሁን በአካል የምትገባው ገነት መቼ ነው? ምን ነው በአካል ሲሉ ወደፊት ገነት የሚገባው መቼ ነው? በስጋ ነው። የሰው ልጆች አማኞች ገነት የሚገቡት መቼ? በአካል አጠቃላይ ማለት ነው። አጠቃላይ መንፈስም አካልም አይምሮም መቼ ነው የሚገባው? ኧረ እንዴት ነው የሚሉኝ እንኳን አልገባኝም እውነት ለመናገር። እሺ በቃ የትንሣኤ ነው። ችግር የለውም በቃ ቁጭ በልና አዳምጥ፣ ሌሎቹ ይግቡ። አይ ችግር የለውም በቃ ተው። እሺ እናመሰግናለን ቸርነት። ችግር የለም። ስለሳቡኝ ነው የገባሁት። ችግር የለውም። አይ እንድሰብከን ነበረ መስበክ አልቻልክም ራሱ። እኛ ደግሞ እንድሰብከን ነው ራሱ። ወንጌል እጥረት ስላለ እዚህ ቤት ወንጌል እንትን ነው። እሺ ቀለል ያለ ጥያቄ ልጠይቅህ። እሺ ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ይላል። ማን ነው በስጋ ወራት ከሞት ሊያድነው ወደሚችለው የጸለየው? ወልድ። ወደ ማን ነው የጸለየው? ኢየሱስ። ምን ብሎ ነው የጸለየው? ወደ ማን ነው የጸለየው? ወደ አባቱ። ዮሐንስ ወንጌል 12:27 ላይ አባቱ አድነኝ ብሏል። ማንን ነው አድነኝ ብሎ የሚጸልየው? ወደ አባቱ ጸልየዋል እኮ። ማንን ነው አድነኝ የሚለው? አባቱን እኮ። አባቱን ከምንድን ነው የሚያድነው? ከምን ይላል እዛ ጋር? የሌለውን ባይጠይቁኝ ጥሩ ነው። ከሞት ሊያድነው ወደሚችል ይላል አይደል? አዎ እሺ። ከሞት እንዲያድነው ጸልየዋል አይደል ኢየሱስ? አዎ ጸልየዋል። አዎ ጸሎቱ ተሰማለት ይላል። የጸለየው ጸሎት ተሰማለት ይላል እዛው ላይ። ጸሎቱ ተሰምቶለታል። ከሞት እንዲያድነው የጸለየው ጸሎት ተሰምቶለታል ወይስ አልተሰማለትም? ምን ይላል እዛ ጋር? ተሰምቷል ይላል። ጸሎቱ ተሰማለት ይላል። አዎ ኦኬ። ያው ሐሳቡን አልተረዳውም አደም በላየው እዛ። እሺ ችግር የለውም። ግን ከሞት ሊያድነው ወደሚችል እሱ ከሞት እንዲያድነው የሚጸልየው ወደ ማን ነው? ከሞት እንዲያድነው የሚጸልየው አካል የራሱ ነው። የባህሪ ገንዘቡ ነው ማዳን። የባህሪ ነው፣ በስጦታ ያገኘው ነገር ነው። ኢየሱስ ማዳኑን ራሱ ያው ሰውም ስለሆነ ያው ጸልየዋል። ማን ነው ኢየሱስ መድኃኒት ያደረገው? ያው ኢየሱስ ማን ነው መድኃኒት ያደረገው? ኢየሱስን መድኃኒት ያደረገው ማን ነው? ሐዋርያት ሥራ 5:32 ምን ይላል?
እግዚአብሔር ለእስራኤል ንስሐና የኃጢአት ስርየት ያደርግ ዘንድ መድኃኒት አደረገው ይላል ኢየሱስን። እግዚአብሔር ኢየሱስን መድኃኒት አደረገው ይላል። ስለዚህ ከራሱ ያገኘው ነገር አይደለም ማለት ነው ኢየሱስ። አዎ መድኃኒት አድርጎ ልኮዋል። አዎ ልጅ ውድ ልጁን። ስለዚህ መድኃኒት ያደረገው ማንን ነው? እግዚአብሔር ኢየሱስን መድኃኒት አደረገው። መድኃኒት ከማድረጉ በፊት ምን ነበር ኢየሱስ? ኢየሱስ ምን ነበረ መድኃኒት ከመደረጉ በፊት? አምላክ ነበረ እኮ። አምላክን ነው አምላክ መድኃኒት ያደረገው? አዎ አምላክ ያው በስጋ ነው ሰው ነው በእኛ መካከል አደረ። ገባኝ። መድኃኒት አልነበረም? አምላክ መድኃኒት ያልነበረበት ጊዜ ነበር? አይ በዛ አንፃር ሳይሆን የኛን በእኛ ቦታ ቤዛ ሆኖ ሊያድነን እኮ። ከዛ መድኃኒት አልነበረም ማለት ነው ኢየሱስ። መድኃኒት አልነበረም ማለት ነው ኢየሱስ። አይ በዛ አንፃር ሳይሆን አይደለም። እኔ ያላልኩትን ነው ያው ያሉት እኔ እንደዚህ ያላልኩት ነው። አይ መድኃኒት አደረገው ስትለው መድኃኒት ከመደረጉ በፊት ምን ነበረ? ስለ አምላክ ነበረ። አምላክ እያለ ግን መድኃኒት አልነበረም? አዎ ለሰው ልጆች መድኃኒት አልነበረም። አዎ ሰው ልጅ መድኃኒትን ያገኘው በክርስቶስ ስጋ ለብሶ። ስለዚህ መድኃኒትነቱ የባህሪ ገንዘቡ አይደለም ማለት ነው። በጸጋ ያገኘው ነው ማለት ነው ኢየሱስ። አይ እርሱ አሉ እሱን ነው በጸጋ ያገኘው ነው። ከራሱ የተብቃቃ አይደለም። በሌላ አካል መድኃኒት የሚሆን ከሆነ ከራሱ ያገኘው ነገር አይደለም፣ በስጦታ ያገኘው ነገር ነው አይደለም። ኡስታዝ ኢየሱስ ክርስቶስ በመጽሐፍ ቅዱስን ይዞ ኢየሱስ ክርስቶስ አምላክ አይደለም ብሎ ማንም ሰው ክርክር ማንሳት አይችልም። እውነት ለምን እንኳን ከኔ ጋር ሌላ ይቀርና ምንም በፍጹም ይችላል። እሱን እንመጣበታለን። ከበል ይችላል። እሺ ዮሐንስ ወንጌል 10:40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ይላል። አንትሮፖስ የሚለው ማንን ነው? አምላክ የሚለው ማንን ነው? እዛ ጋር ምንም አምላክ ማለቱ ያው አባቱን አምላክ ብሎ ይጠራል። ያው አምላክ ስንት ነው? አምላክ ስንት ነው? አምላክ አብም አምላክ ነው፣ ወልድም አምላክ ነው። አምላክ የጠየኩህ አምላክ ስንት ነው ነው የጠየኩህ። ማን ነው ብዬ አልጠየኩም። አንድ አምላክ ነው አልጠየኩም። ስጠይቅ ብቻ ነው የምትመልሰው። አምላክ ስንት ነው ብዬ ስጠይቅህ ስንት ነው አልከኝ? አንድ ነው አልኩት። ከዛ ከአንድ አምላክ ነው ሲሰማ የነበረው ኢየሱስ? አዎ አንዱ አምላክ በሶስትነት ተገልጧል በመጽሐፍ ቅዱስ። ኖ ዮሐንስ ወንጌል ከመጽሐፍ ቅዱስ ነው የሚመልሰው። በጥቅሱ መሰረት ነው እየጠየቅኩ ያለሁት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ ኢየሱስ። ስለዚህ ከአምላክ ሰምቶ ሲናገር የነበረው ማን ነው? ሰምቶ ሲሰማ የነበረው ከአንድ አምላክ ነው አይደል ኢየሱስ? ይስማ እንጂ ያው ወልድንም አምላክ ይላል መጽሐፍ። ኖ አይ ጠየቅኩ። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ ነው። ስንመጣበታለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ባለው ጥቅስ መሰረት ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ ይላል። ከዛ ከአንዱ አምላክ እየሰማ ከሆነ በባለቤትና በተሳቢ መካከል ተሻጋሪ ግስ አለ፣ የሚያዳምጥ አለ። እና ከማን ነበር የሚያዳምጠው የነበረው? አይ ከአንዱ አምላክ ሲል ኢየሱስ ክርስቶስን አምላክ አይደለም የሚለውን አርጊሜንት በፍጹም አይሰጥም። ኖ አያጠየቁም። እሱ ለምሳሌ ይኸውልህ ቸርነት ከወይድ እየሰማ ለኦልቤን ይነግረው ነበር ብዬ ብናገር ቸርነት የሚሰማው ከኔ ነው የሚሰማው። ከአንድ አምላክ ካለ ከአንድ አምላክ እየሰማ የሚናገረው የነበረው ከአንድ አምላክ ውጭ አምላክ የለም። አንድ አምላክ አለ። ከአንድ አምላክ ሲሰማ የነበረው ማን ነው? ከአንድ አምላክ እኮ ያው ከአባቱ ይሰማል። አንድነት አላቸው እኮ ከአንድ አምላክ ነው ያለው። ከአንድ አምላክ እየሰማ ከሆነ በአሰሚና በሰሚ መካከል የባለቤትና የተሳቢ ጉዳይ የለም ወይስ አለ? ምንም ያለ ነገር አይታየኝም ለኔ። ያው ኢየሱስ ክርስቶስ ከአባቱ ጋር እንደነበረ ያው ይናገራል መጽሐፍ ሙሉ ስለሚናገር። ኖ እሱን አይደለም የጠየቅኩህ። ከአምላክ ሰምቼ የነገርኳችሁ ከሱ እየሰማው ነው ይላል። ከማን ነው የሚሰማው? አምላክ ነው። ከአምላክ የሚሰማው ለምን ይሰማል? አምላክ ሙሉ እውቀት ካለው ከአንድ አምላክ እየሰማ የሚናገር የነበረ አለ። ከራሱ አይናገርም። ከራሱ የማይናገሩ ሲሰማ የነበረው ምንድን ነው? ኦንቶሎጂካሊ ሰው ነው? ጥንዚዛ ነው? መልአክ ነው? ምንድን ነበረ? ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ይስማ እንጂ ያው ከአባቱ ለምን ሰማይ አለለም። ያው ሰማ በኋላ ያው የነበረው ምንድነው ይላል ዮሐንስ 8:40 ላይ
ዮሐንስ 8:40 ላይ ከአንዱ አምላክ ሲሰማ የነበረው ምን ነበር ነው የሚለው ኦንቶሎጂካሊ ጥቅሱ ምን ይላል ጥቅሱ? ጥቅሱን ልንገሩኝ። ያው እንትን አስተውሳለሁ። ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም ማለት ሲሰማ የነበረው ምን ነበር? ምን ነበር ሲሰማ የነበረው ከአንድ አምላክ? ለምንድን ነው ሊገሉ የፈለጉት አይሁዳውያኖች? እሱን እንመጣበታለን። ከላይ ከአውዱ ጀምረን እንመጣበታለን። አሁን ሌላ ቦታ አትሂድ። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ከእግዚአብሔር ሰምቼ የነገርኳችሁ ሰው አለ። ከአንዱ አምላክ ሲሰማ የነበረው ምን ነበር? ሰው ነው? መልአክ ነው? ጥዚዛ ነው? ድመት ነው? ፍየል ነው? ምንድነው በሲሰማ የነበረው እንደ ጥቅሱ መሰረት? እኮ ያው ሰምቶ መጥቶ ያው አባቱን ሰምቶ ያው ለኛ ያው ተገልጦ ያስተምር አባቱን ገልጧል በራሱ እኮ ምን ነበር ሲሰማ የነበረው ምን ነበር ነው ያለው ኦንቶሎጂካሊ ማለት ነው። ቆይ ሲሰማ የነበረው ምን ነበር ነው ጥያቄው? ምን ነበር ሲሰማ የነበረው ምን ነበር ነው የሚለው ሰምቶ ሲያስተላ ቆይ እንትና አፌን አትበሉኝ። ስለዚህ ምንድን ነው እኔ ሲመልስ መልስ ቢሆንም ባይሆንም ይቀበሉልኝ የመለስኩትን መልስ ችግር የለም። ነው አይ በጥቅሱ መሰረት ነው እየጠየቅኩ ያለሁት። ያው ምን መሰለህ ጀርባን ትክክል ነው እስከሚሉ ድረስማ አልጠብቅም። አዎ ጀርባን በልቶ አንተ እከክልኝ በላኝ እያልከኝ እኔ እግር ላይ ባክልህ ስሜት ይኖረዋል እንዴ? አይኖረውም። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ችግር የለም። የገጠር ልጅ ቢሆንም እኔን አያመታተኝም። ሌሎችን ያመታቱ እንጂ እኔን አያመታቱ። ኧረ እኔ አልመታም። ለምን እመታለሁ? አልመታም። አይዞህ እኔ መታመታችም አይደለም። አይዞህ አልመታም። ችግር የለውም። ቀጥል። እሺ ሌላ ሰው አስገቡ። በቃ ነው። አይ በቃ ሌላ ሰው ያስገቡና ትላለህ። እስቲ ጸልይልን ቸርነት። እርሶን ልጠይቅ ነህ? ጠይቀኝ የፈለከውን ጥያቄ። ኦኬ። አይ ለኔ ጥያቄ የምንብኝ ነገር ማለት ነው። እሺ ችግር የለም ጠይቀኝ። ከፈለክ ቀደምም ኢየሱስ አምላክ ነው የሚልበት ጥቅስ ካለ ትሰረኛለህ። አይ በዛ ሰው ስለ እስልምና ነው የጠየቀው። አዎ አይ አምላክም አለ ይለዋል ባይብል ስላልከኝ እስቲ አምላክ የሚልበትን ጥቅስ ካለ ሰተኝ ብናየው ደስ ይለኛል። ግን ጥያቄም ካለ እስልምና ላይ መጠየቅ ትችላለህ። ኦኬ። እስልምና መቼ ነው የጀመረው? ከአደም ጀምሮ። ከመሐመድ በፊት እስልምና ነበረ? አዎ ነበረ። ቁርአንስ ከመሐመድ በፊት ቁርአን ነበረ? ቁርአን አልነበረም። እሺ በምንድን ነው አፕሩቭ የሚያደርጉት? ቁርአን ከሌለ በምን አፕሩቭ ማድረግ የምትችሉ? በቁርአን ነው። ቀላል ጥያቄ ልጠይቅ እዚሁ ላይ ማለት ነው። አብርሃም የሚባል ሰው ነበረ በታሪክ ውስጥ ነበረ? በታሪክ አብርሃም የሚባል ሰው ኤግዚስት ያደርግ ነበር? በታሪክ ውስጥ አብርሃም የሚባል ሰው ነበረ ወይስ አልነበረም? በታሪክ ውስጥ አዎ፣ በታሪክም ይመጣል። አዎ ነበረ ወይ ነው ጥያቄ ነው የጠየቅኩ። ነበረ ወይስ አልነበረም? በታሪክ ውስጥ አብርሃም የሚባል ሰው እና ነብይ ነበረ ወይስ አልነበረም? ከመጽሐፍ ቅዱስ ውጪ ነው? ከመጽሐፍ ቅዱስ ውጪ ነው የጠየቅኩ። ዝም ብዬ ነው የጠየቅኩ። ከዛ በኋላ ምንጭ ስጠይቅህ ትነግረኛለህ። አብርሃም የሚባል ሰው በታሪክ ውስጥ ነበረ ወይስ አልነበረም? አይ ጥያቄው አልገባኝም። በመጽሐፍ ቅዱስ ውስጥ ነው ወይ በእስልምና? እስልምና ነበረ ወይስ አልነበረም ብለህ ስትለኝ ነበረ ብዬ አልኩ። መረጃውን ከየት ነው የምሰጥህ? ከቁርአን እሰጥሃለሁ። አሁን አንተ ደግሞ ተመሳሳይ ጥያቄ ነው የጠየቅኩ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይስ አልነበረም? ቀለል አድርገልህ። ኦኬ። ለምን የኔውን አይመልሱም? በጥያቄ ነው የሚመልሱት እኮ። ተመሳሳይ ጥያቄ እኮ ነው። አይ ተመሳሳይ ነገር ነው የጠየቅከው። አሁን ከቁርአን እንዳላሳየህ ከቁርአን በፊት አልከኝ። ስለዚህ አሁን ተመሳሳይ ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ? እሺ ኦኬ። ቁርአኑን የተቀበለው ማን ነው? እሱ እነግርሃለሁ። አሁን የጠየቅኩን ጥያቄ መልስልኝ። ቀለል አድርጌ ነው የጠየቅኩ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ?
ቆይ ኡስታዝ እኔ ብዙ ጊዜ ጥያቄ የሚፈጥረኝ ነገር ነው የሙስሊሞችን ለመማር ለምን ጥያቄው በጣም ቀላል ነገር ነው። ራሱ ከአዳም ጀምሮ ነው ያሳያለሁ። እሱ አይደለም ጥያቄው። ከባይብልም አንፃርም ማየት እንችላለን። ከባይብልም አንፃር ማየትም መታየትም ይቻላል። ለኔ ይመልሱልኝና እኔ ጀነራሊ ላይ እውቀት እንዲሆንልኝ ቆይ ለጀነራሊ ለእውቀት እንዲሆን ነው የጠየቁ። ከሙሴ በፊት አብርሃም የሚባል ሰው ነበረ ወይ? አዎ ነበረ። ኦኬ ከሙሴ በፊት እስቲ አሳየኝ። ከሙሴ በፊት ከነበረ ኦሪት ለሙሴ ነው የተሰጠው። ከኦሪት በፊት እና ከሙሴ በፊት አሳየኝ አብርሃም እንዳለ እንደነበረ የሚያሳይ ማስረጃ። ያው እነ ሙሴ ታሪከዋሉ እኮ ከሙሴ በፊት ነው ያልኳ። አብርሃም የነበረው ከሙሴ በፊት ነው። ከሙሴ በፊት አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ እኮ። ያው ልክ እንደዛ አሁን ለምሳሌ እኔ ምን ለማለት ፈልጌ ነው፣ አሁን መጽሐፍ ቅዱሱን ከጠየቁኝ ስለ መጽሐፍ ቅዱስ ሙሴ ብቻ አይደለም ስለ አብርሃም የነገረን ሌሎቹም ስለነገሩን ሌሎቹ ምስክሮችም አሉ። እኔ ከሙሴ በፊት ነው የፈለኩት። ከሙሴ በኋላ አልጠየቅኩም። ከሙሴ በፊት አብርሃም የሚባል ሰው ይኖር እንደነበረ የሚያሳይ ማስረጃ ስጠኝ እኮ። መለስኩት። በቃ እንደዚህ ነው የመለስኩት እኔ። ምንም ሌላ ጊዜም ያው ጠይቃለሁ። ከሙሴ በፊት ነው ጥያቄ ከሙሴ በፊት አብርሃም የሚባል ሰው አለ ወይ? አብርሃም የሚባል ሰው አለ ወይ? ከሙሴ በፊት ከኦሪት በፊት ለእርሶ ጥያቄ ማለት የለም። ጥያቄ ነው ያለው እመልስልሃለሁ። ኧረ ችግር የለም። እንዲገባህ እኮ ነው። አሁን እንዲገባ ነው። ቀለል ያለ ጥያቄ ነው የጠየቅኩ። እንዲገባ ነው። ደብል ስታንዳርድ ይባላል። ችግር የለም እኮ ምንም። ያው የእርሶ እንትን አርጊሜንቱ ያው ገብቶኛል። እንደዛ ነው እርሶም የሚቀበሉት ነው የጠየቅኩ ጥያቄ። አየህ አሁን ለምሳሌ አንድ ሙስሊም ጋር ስትመጣ ሙስሊም የሚቀበለው መጽሐፍ ቁርአን ነው አይደለ? ኦኬ እሺ። አንተ ስትመጣ ደግሞ የምትቀበለው ባይብል ነው ወይስ ቁርአን ነው የምትቀበለው? ወደስ ሲመጣ ወደ እስልምና ነው። አንተ ክርስቲያን ነህ። ስትጠይቅ ጥያቄ ስትጠይቅ እንደ ሃይማኖት ሰው እኔም አንተም የሃይማኖት ሰዎች ነን አይደለ? እሺ። ስጠይቅ ከባይብል ነው የምጠይቅ ወይስ ከባይብል ውጪ ነው የምጠይቅ? ስጠይቅ ያው ከመጽሐፍ ነው ነው። ስለዚህ ስጠይቅ እኔ ቀለል አድርጌ ጠየቅኩ። ስለዚህ ከመጽሐፍ ከኦሪት ከሚባለው ከመጀመሪያው መጽሐፍ በፊት ለሙሴ ከወረደለት ለሙሴ ከተሰጠው መጽሐፍ በፊት አብርሃም የሚባል ሰው እንደነበረ የሚያሳይ ማስረጃ ስጠኝ አልኩ። ምንድን ነው የምትለው? ኦኬ እሺ። ያው ከመጽሐፍ ነው የምነግርህ። እንደዛ ማለት ነው። አየህ እንደዛ ነው። አንድ ሙስሊም ስጠይቀው ከቁርአን በፊት እስልምና እንደነበረ የሚያሳይ ማስረጃ ስጠኝ ስትለው ከቁርአን በፊት ከጥንት ጀምሮ ከአደም ጀምሮ የነበሩት ነቢያቶች ሙስሊም እንደነበሩ ቁርአኑ ይናገራል። ስለዚህ ከቁርአኑ ነው የምሰጥህ። ቆይ ጫምጣታ አትለኝም። ለምን ሙስሊም ነኝ። ኦኬ ቴንክ ዩ። አሁን ሀሳቡ ገብቶኛል። ግን የቀረኝ ጥያቄ ማለት ነው ዋና ፖይንቱ ጋር አልደረስኩም። ፖይንቴ ምንድነው ነው? አሁን ለምሳሌ በእናንተ በሙስሊሞች ቤተ እምነት ቁርአን የተሰጠው ለነብዩ መሐመድ ነው ብላችሁ ታምናላችሁ። ትክክለኛ ቁርአኑን እሱ እንደተቀበለ በምን ነው አፕሩቭ ማድረግ የሚችሉት? በቁርአን ውስጥ ነው? እሱ ሌላ ጥያቄ ነው። መጀመሪያ ስለ እስልምና ነው መጀመሪያ መጠየቅ ያለብህ። ጥያቄውን ስለ እስልምና ነው። አየህ እንትኗን ምን አደረካት? ወዲያው ዳይቨርት አደረካት። እኔ ለሱም መልስልሃለሁ። አሁን ጥያቄው ዞሯል ማለት ነው። 90 ዲግሪ ዞሯል ማለት ነው። መጀመሪያ መሆን ያለበት እስልምና ከቁርአን በፊት ስለመኖሩ ማስረጃ ስጠኝ ነው ያልከው። ከቁርአን በፊት ነው ያልከኝ። ከቁርአን በፊት እንደነበረ የሚያሳይ ማስረጃዎች ልስጥህ። ሱረቱ ሐጅ ምዕራፍ 22 ቁጥር 78 ላይ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋል ይላል። ሚንቀብሉ ነው የሚለው መቼ ማለት ነው? ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ወደ አደምን ከዚህ በፊት ኪዳንን በእርግጥ አወርድናል። አላህ ወደ አደም ኪዳንን ሲያወርድ በዛን ሰዓት ጀምሮ እስልምና እንዳለ ነው ቁርአን የሚናገረው። ይሄው ቁርአን ይናገራል። ከአደም ጀምሮ ማለት ኑህ አለይሂ ሰላም ምንድን ነው? ሙስሊም ነው። ማስረጃ ይኖር ይሆናል? አዎ ብዙ ቦታ አለ። ራሱ ሙስሊም እንደነበር አብርሃም ሙስሊም ነው። ኑህ አለይሂ ሰላም ሙስሊም ነው።
ሙሳ አለይሂ ሰላም ሙስሊም ነው፣ ኢየሱስ ሙስሊም ነው። አሁን ጥያቄ የሚነሳው ሙስሊም ማለት ምን ማለት ነው? ቸርነት ምን ማለት ነው? ሙስሊም ማለት ትርጉሙ የቃሉ ትርጉም አይ እሱን እርሶ ምን ማለት ነው? ሙስሊም ማለት ኢስላም ማለት ነው። አይ አላወኩም እንደዚህ ማለት ነው። ያው ማለት ነው ሳይገባህ እኮ ነው ያልከው። አዎ ኢስላም ማለት አይ ሳይሆን ስሙን ባያውቅም ያው እምነታችሁን ምናምን ያውቃለሁ እኮ ልንገርህ። አዎ እሺ እኮ ከአዳም ጀምሮ ነበር ስለ ራሱ ዝም ብለው ትረዳዋለህ በቀላሉ። ከአዳም ጊዜ ጀምሮ እስልምና ነበረ ሲባል ኢስላም የሚለው ቃል አስለመ ታዘዘ ከሚል ቃል ነው የመጣው። አንዱን አምላክ በአምልኮ መታዘዝ ምን ይባላል? ኢስላም ይባላል። አንዱን አምላክ በአምልኮ ታዛዥ ሙስሊም ይባላል። ሙስሊም ማለት ሲምፕሊ ታዛዥ ማለት ነው። ትርጉሙ የቃሉ ትርጉም አረብኛ ነው። ሲምፕሊ ታዛዥ ማለት ነው። ኢስላም ማለት ሲምፕሊ ትርጉሙ ምንድነው? መታዘዝ ማለት ነው። ስለዚህ ከአዳም ከመጀመሪያ ከዘፍጥረት ጀምረህ ስትመለከተው አዳም ማንን ይታዘዝ ነበረ? ማንን ይታዘዝ ነበረ? ማንን ነው ሲታዘዝ የነበረው አምላክ? ማነው? አዳም ከመጀመሪያ ጊዜ ጀምሮ። ጥያቄ ነው። አዎ አንተ እንዲገባህ እኮ ነው የምጠይቅህ፣ እንዲገባህ ነው። ኦኬ አይ እኔ የኔ ጥያቄ ነው ማንሳት የፈለኩት ግን ያው እኮ የመለስኩልህ እኮ ነው የመለስኩልህ። የነበሩ ሰዎች ይላው የነበሩ ሰዎች ሙስሊሞች ነበሩ፣ ታዛዥ ነበሩ እና በባይብል ላይ አንድ ጥቅስ ልስጥና ባይብል ማለት ነው ከባይብል ማስረጃ ልስጥ ሙስሊም የሚለው ማለት ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አውጣው ላሳይህ። ኢዮብ አለ ቸርነት አለው አጠገብህ ሃርድ ኮፒ አለ። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁን ከእርሱ ጋር ተስማማ ከአምላክ ጋር ማለት ነው ሰላም ይኑርህ ይላል። ሰላም ይኑርህ የሚለው የዕብራይስጡ ቃል ይሻልም ነው የሚለው ስርወ ቃሉ ሸለም ነው። ባይብል ሀብ ይህንን ሲያብራራው ምን አለ? በአረብኛ ሰሊም ይባላል አለ። መስጠት ማለት ነው፣ ራስን ማስገዛት ማለት ነው። በሴማዊ ግስ ግን ሙስሊም እና በግስ መደብ ኢስላም በመደበኛ ለአምላክ መታዘዝ ነው ይላል። አረቢክ be safe secured from fault make over sign resign submission oneself especially to God አለ ለአንድ አምላክ whence participle ሙስሊም indefinite Islam proper submission to God ብሎ ነው የሚያስቀምጠው። የምን ማብራሪያ? ኢዮብ ምዕራፍ 22 ቁጥር 21 ላይ ማብራሪያው ማለት ነው። ባይብል መክፈት ትችላለህ? ረመዳን ትችላለህ? ባይብል መክፈት? አዎ እችላለሁ። ወልቤ ጀማል ትችላለህ? አዎ እችላለሁ። አዎ በቃ ኢዮብ ምዕራፍ 22 ቁጥር 21 እናውጣለት ሙስሊምና ኢስላም የሚለው ቃል እንዳለ ኢዮብ ምዕራፍ 22 ቁጥር 21 ላይ ባይብል አባለ እንደ ቸርነት እሱ የለኝም። ኦኬ ባይብል አባለ ኦንላይን ላይ ስላለ 22 21 ላይ ኢዮብ ምዕራፍ 22 ጥቅሱን ያዘውና ያውጣላል። 22 21 ኢዮብ ጆብ 22 21 ላይ ጆብ ይታያል። አዎ ኢዮብ 22 21 አውጣው ባይብል ሀብ
ዕብራይስጡን ነው የምታወጣልኝ። ከጎን አለ። አልቻልክበትም ረመዳን። በጎን በኩል አለልህ ከላይ ሄብሩ የሚል አለ፣ ኢንተርኔት የሚል አለ፣ ሄብሩ የሚለው አለ። ሄብሩ የሚለው ንካው። ከላይ የምርጫ አለ ሰጥቷል። ይታያል። ኡስታዝ እሱን ጥሪና አንድ ሁለት ጥያቄ ሊጠይቅና ከዛ እኔ ልውጣ። ቆይ አቸኩል። ይሄንንማ አይተህ ነው የምትወጣው። 22 ስንት ነበር ኡስታዝ? 22 21 አሁን ጥሩ አውጥተው ነበረ። ልክ እንደዚህ አሁን እንዳውኑ 22 21 ይታያል። አስኬና ኢምሮ ውሳሌም ይላል ሙስሊም ማለት ነው። ቱ ቢ ፒስ የሚለው ላይ ከዛ በኋላ እሱ ላይ ትጫንለታለህ። 7999 ትጫንለታለህ። ይታያል ቸርነት ይሄኛው ነው ቸርነት ይታያል። አዎ ምንኛ ነው? ዕብራይስጥ ነው። ዕብራይስጥ ኦሪጂናሉ ማለት ነው። አዎ በብራ ዩሻልም ይላል አይደል? ዩሻልም የሚል ቃል የለም በዕብራይስጡ። ዩሻልም የሚል ቃል የለም። አይታይም? ዩሻልም የሚል ቃል የለም። ዩሻልም የሚል የለም። አሁን 7999 ላይ ሲያወራ ምን አለ? እዛው ላይ ማለት ነው እንትን ጋር ትገባለህ። ብራውን ድራይቨር ብሪክ ትገባለህ። ወርታች ስቶርድ ብራውን ድራይቨር የሚል ፈልግ። ነካልኩን አልነካኸውም፣ ተሳስተሃል። ተመለስ ወደ ነበርክበት። ያልኩን አልነካኸውም። ቁጥሩን ነው ነካልኩ። ቁጥሩን ነው የምትነካው። ቁጥሩን አልነካኸውም። 7999 ስትሮንግ ነምበሩን አሁን ወደታች ውረድ። ብራውን ድራይቨር ይላል አይደል? ብራውን ድራይቨር ይላል። ቃሉ እንዴት ነው የመጣው? ብራውን ድራይቨር ይላል። አገኘው? ውረድ። ብራውን ድራይቨር የሚል የለም? ውረድ። እሱ ጋር አሁን ተከታተል። ይሄ ዩሻሌም የሚለው ቃል አለ። ቨርብ ቢ ኮምፕሊት ሳውንድ ሄብሪው ነው አለ። ፎኒሽያን ውስጥም አለ። ከዛ በኋላ ምን አለ? አረቢክ ይላል። ሲልም ነው አለ። ቢ ሴፍ ሴኩርድ ፍሮም ፎልት ይላል። ቱ ሜክ ኦቨር ሪሳይን ይልና ሪዛይን ቱ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ዌንኤቨር ፓርቲሲፕል ሙስሊም ኤንድ ኢንዴፊኒት ኢስላም ፕሮፐርሊ ሰሚሽን ቱ ጋድ ይላል። ይኸው የራሳችሁ መጽሐፍ ላይ ኢስላምም ሙስሊም የሚል ቃል አለ። ይኸው ቸርነት ምን ትላለህ እዚህ ላይ? ኦኬ አይ ጥሩ ያው እሱን ጠይቄ እመጣለሁ። ቦታውን አይቻለሁና ጠይቄ እመጣለሁ። ጠይቃለሁ። ኦኬ ስለዚህ ሙስሊምም ኢስላምም የሚል የራሳችሁ መጽሐፍ ላይ ያለ ማለት ነው። ማብራሪያው ላይ ራስዮ ምዕራፍ 22 ቁጥር 21 ላይ ማለት ነው። ይሄን ይመስላል። እናመሰግናለን። ሌላ ሰው ድሉን ስጡ። አንድ ጥያቄ የመጨረሻ ጥያቄ ልጠይቅ ከመጽሐፍ ቅዱስ ፕሊዝ። ትችላለህ። እሺ ጠይቅ። እሺ በቃ ሌላ ሰው ታስገባላችሁ። እሺ ኦኬ አጭር ጥያቄ ነው ስለ ኢየሱስ ክርስቶስ ማለት ነው። መጽሐፍ ቅዱስ ኢየሱስ የእግዚአብሔር ልጅ ነው ይላል አይደለ? አዎ ይላል መጽሐፍ ቅዱስ። ኦኬ ልጁ አምላክ ነው ይላል? እኔ አላየሁም። ካለ ታሳየኛለህ እንደዛ የሚል። ኦኬ እሺ መጽሐፍ ቅዱስ ካለ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አውጣለት እስቲ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ነው አይደለ? ሰላም አይፈለከው? አዎ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን ዘንድ ልቦናን እንድናውቅ ልቦናን ልትሰጥ እናውቃለን። እውነተኛ የሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ነው። ከዛ 4 ነጥብ ይዘጋና እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። የሚያወራው ስለ አብ ነው የሚያወራው። ላብራራልህና ከዛ በኋላ ወደዛ ትመጣለህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ሲጸልይ ምን አለ?
እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ሴቶ ሞኖን ኤሌክትሮኖን ቴዎን አለ። እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ሐዋርያት ሥራ 13:23 ላይም ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። ሲጀምር ጥቅሱ ምን ይላል? የአምላክ ልጅ እንደመጣ ይላል። አምላክ የተባለው ማን ነው? ልጅ የተባለው ማን ነው? ቸርነት። ከዛ ነው የሚጀምረው። ኦኬ አይ እዚህ ጋር የተናገረው ያው ግልጽ ስለ ኢየሱስ ነው የተናገረው። የእግዚአብሔር ልጅ እንደመጣው ከመጀመሪያው ጀምሮ እኔ ልፍታና ከዛ እርሶ ይፈታሉ። ትክክለኛውን ሐሳብ ያው ኦዲየንሱ ይቀበላል፣ ችግር የለም። እሺ ኦኬ ሐዋርያ ዮሐንስ እዚህ ጋር መልእክቱን ሲጽፍ ምንድነው ያለው? የተናገረው ያው ሙሉን ሐሳብ ስለ ኢየሱስ ክርስቶስ ነው የተናገረው። የእግዚአብሔር ልጅ እንደመጣው ያው የመጣው የእግዚአብሔር ልጅ ነው። እውነተኛ የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ማን ነው? ኢየሱስ ክርስቶስ። እርሱም ልጁ ኢየሱስ ክርስቶስ ነው ይልና ከዛ ደግሞ እርሱም እውነተኛ አምላክና የዘላለም ሕይወት ነው። የተናገረው ስለ ኢየሱስ ክርስቶስ ነው። ይሄ ግልጽ ነው። ስለ አብ ሳይሆን እርሱ ያሉ ዮሐንስ 17 አይ ቲንክ 3 ላይ እሱ የተናገረው ያው አብን ነው። እዛ ጋር የተናገረው ስለ አብ ነው ኢየሱስ ክርስቶስ የተናገረው። እንደዛ ነው ሐሳቡ። ኦኬ የአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የአምላክ ልጅ እንደመጣ ይላል። አምላክ የሚለው አብን ነው፣ ልጅ የሚለው ወልድን ነው። እውነተኛ የሆነውን ዘንድ እናውቅ ዘንድ መረዳት እንደሰጠን እናውቃለን አለ። እውነተኛ የተባለው አብ ነው። ዮሐንስ 8:26 ላይ ዳሩ ግን የላከኝ እውነተኛ ነው ይላል። እውነተኛ የሆነውን ዘንድ እናውቅ ዘንድ ልቦና እንደሰጠን ወይም እውቀት እንደሰጠን እናውቃለን ይላል። ስለዚህ እውነተኛ የሆነው በልጁ በኢየሱስ በኩል አለን የሚለው ኪንግ ጄምስ ቨርሽን ባይብል ላይ ማየት ይችላሉ ከፈለግ። እውነተኛ የሆነው በልጁ በኢየሱስ በኩል አለን አለ። በልጁ በኢየሱስ በኩል አለን አለ። ከዛ በኋላ ነው ሆቶስ የሚለው ነገር ይህ አለ እውነተኛ አምላክና የዘላለም ሕይወት ነው አለ። ስሩ በልጁ በኩል የታወቀው እውነተኛ የሆነው አንድ አምላክ አለ ብሎ ነው የሚያስቀምጠው። እሱም እውነተኛ አምላክና የዘላለም ሕይወት አለ ብሎ ነው የሚያስቀምጠው ማለት ነውና እዚህ ጋር የሚያወራው ስለ አብና ስለ ወልድ ነው። ራሱ ሁዮ አውቶ የሚል ነገር አለ። ራሱ ሁዮ የሚለው ልጅ ማለት ነው። አውቶ የሚለው ደግሞ እርሱ ማለት ነው። ሂሰን ነው የሚለው። እስቲ እንግሊዝኛውን አንድ ጊዜ ያወጣለት በቀላሉ ላስረዳው። እንግሊዝኛው ላይ ላስረዳውና ራሱ ነው ኪንግ ጄምስ ቨርሽን ባይብል ላይ አድርገለት። እንግሊዝኛ አድርገለት ስለ አማርኛ ነው ያለ ተፍተፍታል። ካይ ኤስ ሜን ኤንቶ አልቲዮን ይላል። ዊ አር ኢን ሂም ሁ ኢዝ ዘ ትሩ ዋን። አየው ካይ ኤስ ሜን ኤንቶን አሌት ነው ይላል። እውነተኛ የሆነው በእርሱ በኩል አለን አለ። ከዛ በኋላ ነው ይህ አለ ማለትም እውነተኛ የሆነው ማለትም አብ በልጁ በኩል ያለው እውነተኛ አምላክና የዘላለም ነው። ኤንቶ ሁዮ አፍቱ ኢየሱ ክርስቶ አለ በልጁ በኢየሱስ በኩል አለን አለ። ኢን ዘ ሰን ኦፍ ሂም ጂሰስ ክራይስት አለ። ከዛ በኋላ ነው ሆቶስ ኤስቲን ሆ ኤሌክትሮን ቴዎስ ካይ ዞ አዮኒስ የሚለው እርሱ ይህ አለ እውነተኛ አምላክና የዘላለም ሕይወት ነው ይላል። ስለ አብ ነው የሚያወራው በልጁ በኢየሱስ በኩል የተገለጠው። ኢየሱስ ክርስቶስ ከሰማይ ወርደዋል። ረመዳን ኢየሱስ ክርስቶስ ከሰማይ ወርደዋል። ኢየሱስ ክርስቶስ 5:20 እንጨርስ። መጀመሪያ የጀመርነውን እንጨርስና ከዛ በኋላ እንትምር። ረመዳን አለ ወይስ እምቢ ብሎ ነው እኮ? አይደለም ካሉ እኮ እኔ በቃ እንትና ያው ሐሳቦትን ያው ረመዳን አለ አግኝቻለሁ አይደለም። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ መሰረት ምንድነው የሚለው? ቆይ አንደኛ ዮሐንስ መልእክት ይታያል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ማለት ነው። ኪንግ ጄምስ ቨርሽን ባይብል ላይ ይላል and we know that the son of god is come አለ የአምላክ ልጅ እንደመጣ has given us understanding አለ understanding አለ ምንድነው መረዳት እንደሰጠን እናውቃለን። we may know in him that is true አለ እውነተኛ የሆነው በእርሱ አለ አለ we are in him that is true አለ በእርሱ በልጁ ኢየሱስ በኩል አለ even in his son Jesus Christ አለ this is አለ ይህ አለ the true one and eternal life ነው ብሎ የሚያደርግ in his him ነው የሚለው his son ይላል። his የሚለው ማንን ነው የሚያመለክተው? ቸርነት። his የሚለው ማንን ነው የሚያመለክተው? his የሚለው
ፖሰሲቭ ፕሮናውን ማንን ነው የሚያመለክተው? ሂስ የሚለው ይታያል እዛ ጋር ታች ሂስ ማለት ኢን የምትለዋል እሱ ነው አይደለም እንዴ? እሱ ማን ነው? እርሱ የተባለው ማን ነው? ያው እሱ ማለት ያው ኢየሱስን ነው እሱ ያላ። ኧረ ሂሰን የሚለው ሂሰን ይላል ደግሞ ሰን ይላል። ሂስ የተባለው ማን ነው? ሰን የተባለው ማን ነው? ለይልኝ። እዚህ ላይ አሁን ያስቆ ጥቅስ ላይ ይኸው እንግሊዝኛው ላይ ራሱ ሂስ የተባለው አብ ነው ወይስ ወልድ ነው? ኦኬ even in his son Jesus Christ this is the true God and eternal life. so ስለዚህ ኢን በልጁ በኢየሱስ በኩል አለን አለ። ሂስ የተባለው ማን ነው? ሰን የተባለው ማን ነው? ሂስ የተባለው ሰን የተባለው ማን ነው? አብን ነው አይደል? አይ አብን አይደለም እንዴ። ሂስ የተባለው ሂሰን ይላል ራሱ። ሂሰን ማለት የእርሱ ልጅ ማለት ነው። የእርሱ ልጅ ማለት ነው ትርጉሙ። ሂሰን ማለት ምን ማለት ነው? እስቲ ንገረኝ። አይ እዚህ ብቻ አይደለም እኮ ሌላ ጋር ኖ ቆይ ይሄንን ነው የምንጨርሰው። ምክንያቱም ሌላ ቦታ ቀጥታ ልጁ አምላክ ነው ይላል አይደለም ማለት ነው። አንድ 8 ላይ ቆይ አይደለም። እኔም አንዴ ሊያወራ ቸርነት ተረጋጋ። ማይሰን ስል ምን ማለት ነው? ረጋ ብለህ እንትን በለኝ። አሁን ስለተሳሳትክ ነው። ማይሰን ስል ምን ማለት ነው? ማይሰን ስል ምን ማለት ነው ትርጉሙ? ማይሰን ማለት ምን ማለት ልጅ ማለት ልጅ የኔ ልጅ። ማይሰን ስል የኔ ልጅ ማለት ነው። ዩር ሰን ስል ምን ማለት ነው? ዩር ሰን የሱ ልጅ። ዩር ሰን ዩር አንተን ነው። ዩር ሰን ስል ምን ማለት ነው? አይ ዩር ስል ሌላውን ነው የሚያሳይ አይደለም እንዴ? የኔ ስል ደግሞ ማይሰን ሂሰን ማለት ምን ማለት ነው? ሂሰን ሲባል ምን ማለት ነው? ሂሰን ማለት የሱ ልጅ። ሂሰን እርሱ የተባለው ማን ነው? እዚህ ጋር እርሱ ሂስ የተባለው ማን ነው? ሂሰን ኦኬ። ሂሰን ሚንስ ያው ሂሰን የተባለው ያው ኢየሱስ ክርስቶስ ነው። ሂስ የተባለው ማን ነው ጥያቄው? ሂስ ካላ እኮ ሂስ ካላ ያው ሂሰን ጂሰስ ክራይስት ሂሰን የተባለው የእርሱ ልጅ ይላል። እርሱ የተባለው ማን ነው? የእርሱ ልጅ። ሂሰን ማለት ሲምፕሊ የእርሱ ልጅ ማለት ነው። እርሱ የተባለው ማን ነው? የእርሱ ልጅ ከተባለ ያው የእርሱ ልጅ ማለት ያው አብን ነው የሚያሳየው። ልጁም የእውነተኛ አምላክ ነው ይላል። ሂስ የሚለው ማንን ነው የሚያመለክተው? ገባኝ። ቆይ ሂስ የሚለው ማንን ነው የሚያመለክተው? እዚህ ጋር እዚህ ጥቅስ ላይ ሂሳን ሲል ያው እሺ አብን ነው የሚያመለክተው። ሂሳን ካላ ያው አብን ነው የሚያመለክተው። አሁን ሂስ የሚለው ፖሰሲቭ ፕሮናውን ነው አይደለ? እሺ ፖሰሲቭ ፕሮናውን ተክቶ የመጣው ዚስ የሚለው ዴሞንስትሬቲቭ ፕሮናውን አመልካች ተውላጠ ስሙ አገናዛቢ ተውላጠ ስሙን ተክቶ የመጣ ነው ወይስ ሰን የሚለውን ተክቶ የመጣ ነው? አይ አከራካሪ ከሆነ ሌላ ጋር እንሄዳለን። ኡስታዝ ችግር የለም። አይ ቆይ ይሄን ማሳምኝ ነው በጣም ግልጽ ስለሚያደርግ መጽሐፍ ከሆነ አባሮች ጨዋታ እንዳይሆንብን ፕሊስ። ብዙ ሰው እያዳመጠም ስለሆነ አባሮች ጨዋታ እንዳይሆን። አሁን ሂስ የምትለዋ ፖሰሲቭ ፕሮናውኗን ተክቶ ነው የመጣው። ዚስ የሚለው ማንን ነው ተክቶ የመጣው? ሂስ የሚለውን ነው ተክቶ የመጣው ወይስ ሰን የሚለውን ነው ተክቶ የመጣው? አይ እኔ ያው ያ ሙሉ ሐሳብ ስለ ኢየሱስ ክርስቶስ እንደሚናገር ነው ያው እኔ የሚቀበለው። even in his son Jesus Christ this is the true God ይላል። የእውነተኛ አምላክ ነው አለ። ማንን ነው እውነተኛ አምላክ የሚለው? ዚስ የሚለው ማንን ነው ተክቶ የመጣው? ዴሞንስትሬቲቭ ፕሮናውን ነው። አመልካች ተውላጠ ስሙ ዚስ የሚለው ሂስ የሚለውን ተክቶ ነው የመጣው ወይስ ሰን የሚለውን ነው ተክቶ የመጣው? ምክንያቱም ሙሉ አረፍተ ነገሩ አይ በቃ በአማርኛ አንድ ኤግዛምፕል ልስጥና ከገባ ነው፣ ካልገባ ጦስን ይዞ ሄድ። ኤፌሶን 2:8 ላይ ያወጣለት ተመሳሳይ ግራመር ላሳየው። አማርኛ አድርግለት።
ኤፌሶን ምዕራፍ 2 ቁጥር 8 ላይ ኤፌሶን ምዕራፍ 2 ቁጥር 8 ይታያል። ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው ይላል። የእግዚአብሔር ስጦታ የተባለው ጸጋው ነው ወይስ እምነት ነው የተባለው? የትኛው ነው? ጸጋው። ለምን እምነት የሚለውን ለምን አላካተትክም? ለምን እምነት የሚለውን ለምን? የእግዚአብሔር ስጦታ የሚለው እምነት ነው ወይስ ጸጋው ነው? ስለ ጸጋው አልከኝ። ለምንድን ነው እንደዛ ያልከው? ለምን ከምን አንፃር ነው እንደዛ ያልከው? ጸጋ ባለቤት ነው፣ እምነት ደግሞ ኢንስትሩመንት ነው። ከፊት ለፊቱ እምነት ከሚለው ቃል በፊት ምን የሚቀደም ነገር አለ? እምነት ከሚለው ቃል በፊት ምን ቃል አለች? መነሻ ቀጥያ ላይ ትታያለች። አማርኛው ላይ እምነት ከሚለው መነሻ ቀጥያ ላይ የሆነች ቃል አለች። አንድ አለች። ጸጋው አይደለም። እምነት ከሚለው በፊት የተኛው እምነት ከሚለው ቃል በፊት መነሻ ቀጥያ ላይ ጸጋው በእምነት አድኗቸዋል። እምነት በምትል ነገር የለችም። እሺ። ስለዚህ በማለት ኢንስትሩመንት ነው አይደል? ስሩ ማለት ነው። ኢንስትሩመንት ነው፣ መሳሪያ ነው። ጸጋው በእምነት አድኗቸዋል። ያዳነው ማንን? ጸጋው ነው። ግን በምንድን ነው ያዳነው? በእምነት ነው ያዳነው። ይህም የሚለው ማንን ነው የሚያመለክተው? ስለ ጸጋውን ነው ወይስ እምነትን ነው? ስለ ማንን ነው ያልከው? ይህ ስል ያው ስጦታውን ነው። ጸጋውን ነው እንጂ እምነትን አይደለም አይደል? ተመሳሳይ ግራመር ነው። ስለዚህ አንደኛው ዮሐንስ መልእክት 5:20 ላይ አንድ ይመልሰው። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ መልሰው። 5:20 ላይ ይታያል። ይታየኛል። ያው ብዙ ስለሚያጠቅስ እንግሊዝኛውን አድርገለት አንዴ። ይህ ስለሚል ከዛኛው ጋር ተመሳሳይ ነው። ይህ ይላል፣ ዚስ ይላል። ተመሳሳይ ነው ግራመሩ። ወደፊት ሌሎቻችሁም እንደዚህ ይዩት። ቁጥር 20 ላይ ምን ይላል? እዚህ ጋር አየው መጨረሻ ላይ ኢቭን ኢን ሂዝ ሰን ጂሰስ ክራይስት ይላል። ኢን የምትል ነገር የለችም፣ በምትል ነገር የለችም። እሺ ማን ነው በልጁ በክርስቶስ አለን የሚለው? ማንን ነው? በልጁ በክርስቶስ በኩል አለ ሲል ኢን የምትለው ማንን ነው የሚያመለክተው? ኢየሱስን አይደል? ኢን የሚለው የሚያመለክተው። እሺ በሱ በኩል ነው። ከዛ ስለዚህ ዚስ ይዝ አለ ዘትሩ ጋድ አለ ቅድም አለ ይህ የአምላክ ስጦታ ነው ሲል ይህ የሚለው የሚያመለክተው ባለቤትን ነው ወይስ ኢንስትሩመንትን ነው የሚያመለክተው? ኦኬ ጥሩ በቃ ኡስታዝ ችግር የለም። ሌላ ጋር ጠይቄ እመጣለሁ። የእርሶን ሀሳብ ያው ገብቶኛል። ያው አብን ነው የሚያሳየው ብለዋል። ስለ ኢየሱስ ክርስቶስ አያሳየም ብለዋል። ጥሩ ነው በቃ ስለዚህ አይሆን ገብቷል ማለት ነው። በልጁ በኢየሱስ በኩል ያለው ይህ የተባለው ይህ እውነተኛ አምላክ ነው የተባለው አብ ነው። አብ ነው በልጁ በኢየሱስ በኩል እውነተኛ አምላክ ያሳወቀም ማለት ነው። የአምላክ ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልብና እንደሰጠ እናውቃለን አለ። የላከኝ እውነተኛ ነው እያለ እውነተኛ አምላክ ብቻ ይሆንክ እያለ ሲያስተምር ነበር። እውነተኛ የሆነው በእርሱ አለን አለ። በማለን በልጁ በኢየሱስ በኩል አለን። ይህ አለ ማለትም ያ እውነተኛ የተባለው በልጁ በኩል ያለው እውነተኛ አምላክና የዘላለም ሕይወት ነው። ስለ አብ ነው የሚያወራው። አንደኛው ዮሐንስ መልእክት 5:20 ላይ ጥሩ ኡስታዝ፣ ብዙ ጥያቄዎች ነበሩኝ ከመጽሐፍ ቅዱስ። ኦኬ ችግር የለም። ሌላ ጊዜ ገባለሁ። ሌሎቻችሁ ክርስቲያኖች ካላችሁ ከስር የምትጽፉ የምትሞነጭሩ ሰዎች ካላችሁ አይ ቲንክ እያየኋችሁ ስላልሆነ ልጁ በያዘው ላይ አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ ላይ መሞገት ይችላል የሚል ክርስቲያን ካለ መግባት ይችላል። እድሉን እንሰጣለን። አንዳንድ አሳዩን። ሌላ ጥቅሶችን ሊያንሳ ኡስታዝ እናመሰግናለን። አይበቃህም? እንደ አንድ ጥያቄ አልክ። በቃ ይበቃሃል። ኦኬ እሺ፣ ቴንክ ዩ። ለዛሬ ይበቃሃል። አሰላሙ አለይኩም ኡስታዝ።